እሺ እንግዲህ በስደት ዓለም ስንኖር ከዕለት ከዕለት እየሰራን ኑሯችንን እየገፋ እንገኛለን በውጭ ሀገር የምንኖሮች። ሆኖም ግን ስለተሰደድን ስለ ሀገር አናስብም ማለት አይደለም። በጣም ብዙ ሰዎች ብዙ ጥረት ያደርጋሉ። በተለይ ገንዘብ መላክ፣ ልብስ መላክ፣ እንደዚህ አይነት ነገሮች እርዳታዎች ይደረጋሉ። ሆኖም ግን እኔ እንደማስበው በውጭ ሀገር የሚኖር ሰው ለሀገር ቤት ጥሩ የሆነ ጋይዳንስ፣ ጥሩ የሆነ የመምራት አቅጣጫ የማሳየት በትንሽ ወጪ ትልቅ ስራ እንዲሰራ ማድረግ ከቻለ በእርካታ ውስጥ እንድንኖር ያደርገናል ብዬ ተስፋ አድርጋለሁ። እንግዲህ እኔ በሄድኩባቸው አቅጣጫዎች ግልጽ የሆነ መግባባት እንዲኖር በአንድ ጊዜ ልንረዳው ስለማንችል በየጊዜው የተወሰኑ ሀሳቦችን ለመግለጽ እና ለማቅረብ እሞክራለሁ። ዋናው ስራዬ ለምን ድህነትን መቅረፍ አልቻለም? ሀገሪቱ በቂ የዝናብ ውሃ አላት፣ ለውጤት ግን ለምን አልበቃንም? ለምን ቢያንስ በምግብ ራስን መቻል አልቻለም? የሚለውን ነገር ሁልጊዜም የሚያስጨንቀኝ ጥያቄ ነው። እኛ ላይ ዘንቦ ግን እነ ሱዳን እነ ግብፅ ይጠቀሙበታል፣ በዛች ሸለቆ ውስጥ ባለው ውሃ ብቻ እንኳን። ከዛ ውጭ የሚዘንበውና የሚፈሰውን ውሃ ሁሉ አስቡት። እና ትክክለኛ እውቀትን መገንባት ስንችል የምንነጋገረው ነገር፣ የምንግባባው ነገር ለምን ዓላማ እንደሆነ ግልጽ እየሆነ ይሄዳል ማለት ነው። አባይን ግድብ እንግዲህ ለምሳሌ እንውሰድ። የአባይ ግድብ ተገድቦ ያቋተው ውሃ አለ። እንግዲህ ይሄ ውሃ የተቋተው በጣም በረዥም ጊዜ አይደለም፣ በአጭር ጊዜ ነው። ምን ያክል ውሃ እንግዲህ ከድሮ ጀምሮ ምን ያክል ውሃ አልፎ እንደሄደ እንግዲህ አስቡት፣ ወደ ገንዘብ ቀይሩት። በሰው እንኳን ቆጥረን ማንጨርሰው ሀብት ነው እየባከነ ያለው። ስለዚህ ማወራው ነገር በሀገር ደረጃ ትልቅ ለውጥ የሚያወጣ እኛ የምናረጋት እርዳታ ይህንን ሀብት እንዲሰባሰብ ብናደርገው አይደለም ለሀገር ሌላ ሀገር የሚተርፍ ሀብት ነው እያወራሁት ያለሁት። የአባይ ግድብ ውሃው እያንዳንዷ ውሃ ጠብታ ተሰባስባ ነው ጎርፍ ሆኖ ወንዝ ሆኖ ሄዶ የተገደበው አይደለም። ስለዚህ አሁን እቺ መጽሐፍ እንትኑ ላይ ቪዲዮ ላይ ጽሁፉን ገልበጥ አድርጎ ነው የሚያነበው። የሚወድቅ ውሃ ወይም ዋተር ዛት ፎልስ ብዬ የጻፋት ነገር ቀላል ሊመስል ይችላል፣ ግን እውቀትን መገንባት ስንጀምር የቦታው ላይ የሚወድ ዘንበውን የዝናብ መጠን በህብረተሰቡ አቅም ማስተዳደርና መጠቀም ስንችል የህብረተሰቡ የኑሮ ደረጃ እየተሻሻለ ይሄዳል።